ይህ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱ ዜናዎች እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። ትጥቅ አንግበው በጫካ ሲንቀሳቀሱ የነበሩ አካላት በሀገራዊ ምክክር መሳተፋቸው በኢትዮጵያ የፖለቲካ ምህዳር ውስጥ የነበረው ጥርጣሬ እየቀነሰ መምጣቱን ማሳያ ነው። የወላይታ ሆምቦ ደን ፕሮጀክት የተራቆቱ ተራሮችን መልሶ በማልማት የአየር ንብረት ለውጥ ለመከላከል ከፍተኛ አስተዋጽኦ እያበረከተ ነው። በዚህም የዞኑ አርሶ አደሮች ከዓለም አቀፍ የካርበን ገቢ ተጠቃሚ ሆነዋል። ከውጪም የአሜሪካው ፕሬዚደንት ዶናልድ ትራምፕ አዳዲስ የዲፕሎማሲ ንግግሮች ለኢራን የመጨረሻ ዕድል ናቸው አሉ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡ መልሳለኝ። አብራችሁን ቆዩ። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሽ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደ ዘንድ መጣ የሚያረጋን ነው። አረጋሽ ፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የሚለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቅቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዲ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ኢትዮጵያ የመከረች ነው። ምክክሩን የተመለከቱ ዘገባዎችን እናስቀድማለን። የሀሳብ ልዩነቶችና ፍላጎትን በምክክር መፍታት ይገባል ላሉ በወላይታ ዞን የጉነኖ ሐሙስ ከተማ አስተዳደር ነዋሪዎቹም የዛሬው ትውልድ ፍላጎት ጦርነት ሳይሆን ሰላም፣ አንድነትና እድገት በመሆኑ ማንኛውም ችግር በሀገራዊ ምክክር ብቻ መፈታት አለበት ብለዋል። ሪፖርተራችን ትዕግስቱ ቡቼ አስተያየታቸውን አሰባስቧል። ተከታትለን እንመለስ። የትኛውም ትውልድ ችግር ካለ ችግርን በጦርነት ከሚያመን ይልቅ ወደ ሰላም ለማምጣት የራሴ ድርሻ ምንድን ነው? ለሚቀጥለው ትውልድ ምንድን ነው ማስተላለፈው? በዚህ ምድር በኖርኩበት ጊዜ ምን ሰርቼ ነው ማለፈው? ለሚቀጥለው ትውልድ ምን አይነት አሻራ ጥዬ ማለፍ አለብኝ ብሎ በማሰብ ወደ ምክክር በማምጣት እርስ በርስ በመነጋገር ነገሮችን ወደ መፍታት አቅጣጫ ለማምጣት መመካከር እንደሚያስፈልግ ነው ማስተላለፈው። በጠመንጃ መዋጋት ጥቅም የለውም። የሀሳብ በላይነት ማመን አለበት። ማንኛውም ጥያቄ ያለው ሰው
የትኛውም ዞንም ሆነ ወረዳ ሆነ ክልልም ቢሆን ምክክር መድረክ ላይ ቀርቦ ሀሳባቸው መስጠት አለባቸው። ከዛ በኋላ የሀሳብ በላይነት አምኖ ኢትዮጵያን ሰላም ለማድረግና የኢትዮጵያ ሕዝብን ለመጥቀም የሚያስቡ ከሆነ ወደ ምክክር መድረክ መድረሱ በጣም ጥሩ ነው ብዬ ነው ማስበው። የተመካከረ ሰው በአንድነት ይነሳል። አሁን እንደ ሀገራችን ለተበታተኑ ላሉ ዜጎች ምክክር ጥሩ ነው። ምክክር ከጦርነት ይሻላል። ምክክር ከመበታተን ይሻላል። ምክክር ለሁሉም ነገር ዋስትና አለው። ተመካክረው ጥያቄም ካለ በሰላማዊ መንገድ ይሄ ይጎላል፣ ይሄ በእንደዚህ ይሆናል፣ እንደዚህ ቢሆን ብለው ለምክክር ቢያቀርቡ ጫካም ያሉ ማህበረሰብ አካላቶችም የሚያስፈልጋቸው ነገር በምክክር ወደ ምክክር መድረክ አምጥተው በስፋት ሰፊው የኢትዮጵያን ሕዝብ ጋር ተመካክረው ወደ ሰላማዊ መንገድ ቢመለሱ። በተለይ በሀገር ምክክር ላይ ማትኮሩ ደግሞ እነኛ ሀገር አንድ እንድትሆን ያደርጋል፣ ፍቅር እንድትኖር ያደርጋል፣ ሰላም እንዲሰፋ ያደርጋል። እንግዲህ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህዝቦች የፍቅር አንድነት እንዲኖር የሚያደርግ ነው። ምክክር ጥሩ ነው። በምክክር ደግሞ ማንኛውም ነገር ወደ ጠረጴዛ ዙሪያ ሲመጣ አሻፈረኝ ባይሆን እጅ ይሰጣል። ለምን ሀሳብ ውስጥ ይገባል። ለካስ እንደዚህ አይነት ጠቃሚ ሀሳብ እያለ ነው የሚል ሀሳብ ውስጥ እንዲገባ ያደርጋል። ስለዚህ ምክክሩ እጅግ በጣም ጥሩ ነው። እንደ ሀገራችን ብዙ ብሔር ብሔሮች ያሉባት ሀገር ነች። ሁላችንም ደግሞ የየራሳችን አስተዳደግ ባህል ያላት ሀገር ናት። እቺ ሀገር ደግሞ በሰላም እንድትኖር እያንዳንዱ ማህበረሰብ ክፍል የየራሱን ድርሻ እንዲወጣ ይፈለጋል። በዚህ ደግሞ እያንዳንዱ ሰው የየራሱን ሀሳብ በወንበር ዙሪያ መፍታት መቻል አለበት። ሀገራዊ ምክክር በኢትዮጵያ የፖለቲካ ምህዳር ውስጥ የነበረውን ጥርጣሬ በመቀነስ የዜጎችን እርስ በርስ መተማመን እንደገና ለመገንባት ትልቅ እርምጃ ነው። የተለያዩ የፖለቲካ አቋም ያላቸውና ጦር አንግበው ጫካ ገብተው የነበሩ አካላትም በዚህ ምክክር መሳተፋቸው የዚህ ማሳያ ነው። የዚህ ሂደት መሳካትም ከፖለቲካዊ መረጋጋት ባሻገር ዜጎች ለተሻለች ኢትዮጵያ በጋራ የሚሰሩበትን ምህዳርም ይፈጥራል። ብሩክታዊት ተገኝ እነዚህ ወጣቶች ለዓመታት አፈሙዝ አንግበው ጥያቄያችን መልስ አላገኘም በሚል ጫካ ገብተው መታገልን መፍትሄ አድርገው ቢመለከቱም ለጥያቄው መልስ እናስገኝለታለን ለሚሉት ማህበረሰብ ኪሳራ እንጂ ትርፍ አላስገኙለትም። ይህ ጥፋትን ከማስከተል ያለፈ ውጤት የሌለውን መንገድ ወጣት መልካሙ ጣሴና ኤልያስ ደባሱ በቁጭት ያስታውሱታል። እኔም እንደሌሎች ጓዶች ጫካ ገብቼ ነበር። ነገር ግን ዳር ቁመን የሚሆን ነገር የለም። ዳር ቁመን እንግዲህ እኔ እንደማቀው እኔ በነበርኩበት ብዙ ወንድሞቼ ገብር ያለው እነዛ ወንድሞቼ እነዛ ጓዶቼ ቢኖሩ ለሀገር ግንባታ ጥሩ አስተዋጽኦ ይኖራቸው ነበርና ከሰላም ውጭ አማራጭ የለም። ምክክር ዛሬ ጥያቄዎች በአፈሙዝ ሳይሆን በጠረጴዛ ዙሪያ ለመፍታት ሁሉን ያሰባሰበ ትልቅ መድረክ ሆኗል። ምክክር ኮሚሽኑም ሁሉም ዜጋ ስለ ሀገሩ ይመለከተዋል፣ ጥያቄውን ማንሳትና መወያየት ይገባል በሚል ባቀረበው ጥሪም ምክክርን በመምረጥ በርካቶች ትጥቃቸውን ጥለው ተሳታፊ ሆነዋል። ጦርነት በጠቅሉ ዳሜጅ ነው፣ ሀገርን ያፈርሳል፣ ወደ መበታተን ያደርሳል ጦርነት ማለት ነው። ስለዚህ ከጦርነት ወጥቶ ቁጭ ብለን ችግራችን ቁጭ ብለን እንፍታ። በጥቅሉ ይሄ መመካከር፣ መነጋገር፣ ችግርን ቁጭ ብሎ መፍታት ዘመኑ ያፈራው ዘመኑ የደረሰበት ስቴጅ ነው። ቁጭ ብለን ስንመካከር ግን ያንዱ ቁስል ለአንዱ ሆኖ ስለምናገኘው ያንዱ ችግር ለአንዱ ሆኖ ስለምናገኘው ለካ እንደዚህ ነበር ሁሉ የሚልሽ ጦርነት የማያስገጥሙ ነገሮች ሁሉ ወደ ቀለል ወዳለ ነገርና እስኪ ምን ይሻላል ወደሚለው መፍትሄ የምንደርስበት ስለሆነ እጅግ በጣም ጥሩ ነገር ነው። ይሄ እድል የማይገኝ እድል ነው ማለት ነው። ከሰላም ውጪ ለሀገር እድገትም ሆነ ለነገ ህልውናችን ሌላ ሁነኛ አማራጭ የለምና ሰላማዊ መንገድ ትተው ጫካ የገቡትም ያለፉት የትግልና የመከራ ዓመታት ትርፍ የሌላቸውና የትኛውንም አለመግባባት በሰላማዊ መንገድ መፍታት ብቸኛ መፍትሄ መሆኑን አስተምረዋል። ቴክኖሎጂ ለመጠቀም ዓለም ከደረሰበት ወይም ግሎባላይዜሽን የምንለውን አንድ ጫፍ አንድ እኩል ለመሆን አንድ አስተሳሰብ ባንቁማ ለመሄድ ሰላም ስለሚያስፈልግ የኢትዮጵያ መንግስት ሰላም ላይ በተለይ ደግሞ ዲሞክራሲን ኤክሰርሳይዝ ለማድረግ ተመካከረን ምናልባት ለመንግስትም ግባት ሆኖ አዲስ ለውጥ የሚመጣ ከሆነ ኢትዮጵያ አይደለም እንደ ሀገር ለህዝቦቿ ይቅርና ለምስራቅ አፍሪካም ብሎም ለአፍሪካ ለተለያዩ ዓለማት ቀጣይም ትሩፋት ይዞ እንደሚመጣ እማምናለሁ። አሁን ላይ ሀገር የምንገነባበት መንገድ ጦርነት አይደለም፣ ከዘመኑ ጋር መሄድ መቻል አለብን። ስለዚህ አሁን ላይ መመካከርን ባህል አድርገን
መገዳደልን ግን ጎጂ ባህል መዝግበነው ነው የምናልፈው። ከሀገራዊ ምክክሩ ሂደቶች የሚገኘው ውጤት አስተማማኝ ሰላማዊ ተጠበቀች ሀገር ለመፍጠር የሚያስችል ትልቅ እርምጃም ነው። ከዚህ ምክክር በኋላ ያሉ ጥላቻዎችና የሐሰት ትርክቶች እዚሁ ጥለናቸው ነው የምንሄደው። አንዱ አንዱን የሚጨቁንበት መንገድ የለም። እዚህ በኋላ እኩል የሆነች ኢትዮጵያ ሁሉንም የኢትዮጵያ ማህበረሰብ እኩል እንደ ዜጋ የምትቆጥር ሀገር ትፈጠራለች ብዬ ነው ማምነው። ምክክር ኮሚሽን የምጠብቀው ይሄንን ነው። በጋራ መግባባት ላይ የተመሰረተችና የጸናች ሀገር ለመገንባት ምክክር ያለውን የማቀራረብ ኃይል በሂደቱ እያሳየ ይገኛል። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ። ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር ቃልን እንደመፈጸም የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለነው። ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። አንድ ሰው የሚተክለው አንድ ችግኝ ከጊዜ በኋላ ለብዙዎች ጥላ፣ ለአካባቢ ንጹህ አየር፣ ለምድር ደግሞ አዲስ ህይወት ይሆናል። በኢትዮጵያም በአረንጓዴ አሻራ መርሃ ግብር ሚሊዮኖች ሲሳተፉ በቤታቸው ልማድ ያደረጉ ቤተሰቦችም አሉ። በችግኝ ተገላቀን ብቻ ሳይወሰኑ የተተከሉትን ችግኞች በመንከባከብ አረንጓዴ አሻራ የአንድ ቀን ዘመቻ ሳይሆን ዘላቂ ኃላፊነት መሆኑንም ያረጋግጣሉ። መቅደላዊት ደረጀ በአንድ ቤተሰብ ቤት ተገኝታ የሰራችው ዘገባ አለ፣ እንከታተላለን። ከራስ አንደበት ወይዘሮ ሰላማዊት አለማየሁ ይባላል። አሁን ላይ የቤት እመቤት ሆኜ ልጆችን በማሳደግ ላይ እገኛለሁ። ግቢን አረንጓዴ ማድረግ የጀመርኩት የዛሬ 3 ዓመት አካባቢ ነው። ወደዚህ ግቢ እንደገባን ያው ግቢው ለአትክልትም አመቺ ነበረ። በዛ ምክንያት ነው ወደ ልማት የገባሁት። ከዚህ በፊትም አረንጓዴ ነገር አትክልት መትከል በጣም ወድ ነበር። በነበርኩበት ቦታ አካባቢ ባለችኝ ቦታ ላይ አትክልቶችን የመትከል የመንከባከብ ልምድ ነበረኝ። ልክ ወደዚህ ግቢ ደግሞ እንደገባን በቃ ቀጥታ ከአትክልት ነው ስራዎቻችንን የጀመርነው። ልጆቹ ሁሉም በአሁን ሰዓት አትክልት በጣም ይወዳሉ፣ ይንከባከባሉ። የየራሳቸው አትክልቶች አላቸው። ይሄ የኔ ነው፣ ይሄ የኔ ነው፣ ስሞች አላቸው። በቃ የየራሳቸውን አበባ ይኮተኩታሉ፣ ውሃ ያጠጣሉ፣ ይንከባከባሉ በደንብ። የኔ ያደገች ያንተ ገና ነች ይባባላሉ፣ ይፎካከራሉ። እና በፉክክር ውስጥ እንደውም በደንብ ነው የሚይዟቸው አበቦች። ደስ የሚል ነገር ነው፣ ለአይን ማራኪ ነው፣ ንጹህ አየር የምታገኝበት ነገር ነው። የሚመጣው ሰው በጣም ይደሰታል። እኛም ስናያቸው በጣም እንደሰታለን። በጣም ብዙ ጥቅም ነው ያገኘንባቸው። በግቢያችን ውስጥ የተለያዩ አትክልቶች አሉ። ዳማከሴ፣ ጤና አዳም፣ አሪቲ፣ የተለያዩ አትክልቶች አሉ። እንደዚሁም ደግሞ በቃ ዛፎች፣ አረንጓዴ ዛፎች በብዛት አሉ እንዳይሻቸው። ለምግብነት እንደውም በባለፈው ክረምት ቆስጣዎች ተክለን ነበር፣ ጎመኖች ተክለን ነበር። ደርሶ በልተናቸው ነው። አሁንም ደግሞ ተክለናል። የአረንጓዴ አሻራ በሀገር አቀፍ ደረጃ መሆኑ ለእኛም አስተዋጽኦ አለው። ችግኞች በሚታደሉ ጊዜ ችግኞች እናገኛለን፣ አምጥተን እንተክላለን። ሌሎች ቦታዎች አትክልቶችን ስታይ ደስ ይልሻል። ሌላ ቦታ ያለውን አትክልት ስታይ እኛ ግቢ ቢኖር ብለሽ ትመኛለሽ። ይሄ እኛ ጋር የሌለውን ሌሎች ቦታዎች ስናይ ይሄን ደግሞ አምጥተን እንተክላለን እንላለንና እንደ ሀገር መሆኑም ትልቅ የሚያኮራ ነገር ነው። እንደ ግለሰብም እኛ የምንደሰትበት ነገር ነው በጣም።
የወላይታ ዞን አርሶ አደሮች ባለም አቀፍ የካርበን ገቢ ተጠቃሚ ሆነዋል። የወላይታ ሆምቦ ደን ፕሮጀክት የተራቆቱ ተራሮችን መልሶ በማልማት የአየር ንብረት ለውጥን ለመከላከል ከፍተኛ አስተዋጽኦ እያበረከተ ነው። የሆምቦ አርሶ አደሮች እስካሁን ከ193 ሚሊዮን ብር በላይ የካርበን ገቢም አግኝተዋል። ሪፖርተራችን መማር ይበልጣል። የወላይታ ዞን ከ18 ሄክታር በላይ የተከለለ ደን ባለቤት ሲሆን በዚህም በዓለም አቀፍ ካርበን ፕሮጀክት በሚገኝ ገቢ ተጠቃሚ ነው። በዞኑ በተለያዩ ወረዳዎች ከ28 ሺህ በላይ ዜጎች በ48 ህብረት ስራዎችና በ4 ዩኒየኖች ተደራጅተው ደኖችን ይጠብቃሉ። በዞኑ የሚገኘው ሁምቦ ካርቦን ፕሮጀክት ከሚያካልላቸው ወረዳዎች መካከል አበላባያ ወረዳ አንዱ ሲሆን በ3 ማህበራት የተደራጁ የአካባቢው ነዋሪዎች ከሚጠብቁት ደን ተጠቃሚ ሆነዋል። አንድ ላይ ሆነን ደኑን ጠብቀናል። ከጠበቀን በኋላ የመጣው የካርበን ሽያጭ ገንዘብ የመጣውን የተለያዩ ልማት ሰርተናል። ማጋዘን ሰርተናል፣ ወብጮ ቤት ሰርተናል። ከዛ በኋላ ሁለተኛ ዳግም የመጣው ገንዘብ ለአባላት ብርድ አስራጭተናል። ለግልም ለእያንዳንዱ አባላትም ገቢ መዝገኛ ሆኖ ለማህበሩም ገቢ መዝገኛ ሆኗል። ከዚህ በፊት ተራራ በጣም ገላጣ ነበር። አሁን ግን ካርበን ፕሮጀክት ከያዘ በኋላ በጣም ለውጥ አመጣል። ከዚህ በፊት ጎርፍና ፀሐይ አለ፣ ሙቀታማ ነው። አሁን ግን ጎርፍ የለም፣ ጎርፍ አይመጣም። ከዚህ በፊት ሙቀታማ ነበር፣ አሁን ግን ሙቀት የለም። በጣም ለውጥ አገኝተናል። በተባበሩት መንግስታት ድርጅት የንጹህ ልማት ስርዓት ተመዝግቦ የሚገኘውና በአፍሪካ የመጀመሪያ የሆነው የወላይታ ሁምቦ ደን ካርበን ፕሮጀክት የተራቆቱ ተራሮችን መልሶ በማልማት የአየር ንብረት መዛባትን ለመከላከል ከፍተኛ ድርሻ አለው። ለአካባቢው ደግሞ በአየር ንብረት ለውጥ ላይ ትልቅ ለውጥ ነው ያመጣው። ከዚህ በፊት ቆላማ ነው፣ በጣም ሙቀታም ነው አካባቢው። ይሄ በመኖሩ ቀዝቃዛ አየር ነው የምናገኘው። አካባቢውንም የቀየረ ገቢ ማስገኛም የሆነ እና ትልቅ ሀብት ነው እንደ ወረዳ ያለን። ሰፊ የአካባቢ ጥበቃ ስራ፣ የተፈጥሮ ሀብት ስራዎች ተሰርቷል። ችግኞች የተተከሉበት ሁኔታ አለ። የአየር መዛባትን ከመቀነስ አልፎ ደግሞ ደኖቹ ለምቶ በዓለም ደረጃ ካርበን ሽያጭ ተደርጎ ያንን አካባቢ የተጠቀሙ የጠበቁ አርሶ አደሮች እንዲጠቀሙ ከማድረግ አንጻር በወላይታ በከፍተኛ ስራ የተሰራ ነው ያለው። የሁምቦ 14ኛ ዙር ክፍያ ያገኘበት ሁኔታ አለ። ሌሎች 4ኛ 10ኛ ዙር ያገኘዋሉ። አሁን ወደ ሽያጭ እየቀረቡ ያሉ አሉ። በአጠቃላይ በነዚህ ከ193 ሚሊዮን 313,800 ሺህ ብር እስካሁን አርሶ አደሮቹ ከካርበን ሽያጭ ተጠቃሚ የሆኑበት ሁኔታ አለ። ከተፈጥሮ ጥበቃ የውጭ ምንዛሬ ማግኘት እንደሚቻል በተግባር ያሳየው ይህ ፕሮጀክት ቀደም ሲል ጠፍቶ የነበሩ ከ70 በላይ የሀገር በቀል የዛፍ ዝርያዎች እንዲመለሱ አድርጓል። የአበላባያ ወረዳ ነዋሪዎች ደኑን ከመጠበቅ ባሻገር በየዓመቱ በተራራው ተፋሰስና በገላጣ ቦታዎች ላይ በአረንጓዴ አሻራ ችግኞችን ይተክላሉ። የጠቅላይ ሚኒስትራችንም አረንጓዴ አሻራ አንዱ አካል ነውና ለውጡን እኛም ያየንበት ነው። በተለይ ደን ተተክሎ አረንጓዴ አሻራ ጥቅሙ ምንድነው የሚባለው? ትልቁ ጥቅሙን ያየነው የኛ ወረዳዎች ነን። ይሄ ደን የኔ ነው ብሎ ሁሉም ሰው የሚጠብቅበት ወጥቶ ማንም መግባት ማይችልበት አካባቢውም ደግሞ በተለይ ይሄ ተፈጥሮን ፓርት የሚጠብቅ ማህበረሰብ የተፈጠረበት አካባቢ ነው። ለአካባቢው ማህበረሰብ ዘላቂ የገቢ ምንጭ መፍጠር የቻለው ይህ ፕሮጀክት የአየር ንብረት ለውጥን ከመከላከል አንጻር በዓመት በአማካይ ከ29343 ሜትሪክ ቶን በላይ የካርበን ዳይኦክሳይድ ጋዝን ከከባቢ አየር ያስወግዳል። እኛ የሰው ልጆች ህልውናችን በተፈጥሮ ላይ መሰረት ያደረገ ነው። ይህ እውነታ ደግሞ በኢትዮጵያ በጉልህ ይታያል። ከ90 በመቶ በላይ የኤሌክትሪክ ኃይልን ከውሃ ለምታመነጨው ኢትዮጵያ የተፈጥሮ ሀብትን መጠበቅ ለምርጫ የሚቀርብ ጉዳይ አይደለም። ከዚህ አንጻርም የአረንጓዴ አሻራ መርሃ ግብር ጠቀሜታ በከፍተኛ መጠን ከሚገለጽባቸው መስኮች የታዳሽ ኃይል ዘርፍ አንዱ ነው። ጌታቸው ባልቻ በመኖሪያ ቤታችን ጨለማን ገፋ ብርሃን ከምትሰጠን አምፖል ለምግብ ማብሰያ የምንጠቀምበት ምድጃ እስከ ዕለት ተዕለት መገናኛችን የሆነው የእጅ ስልካችን ባትሪ መሙያ የኃይል ምንጭ መነሻ የት እንደሆነ ቆም ብለን አስበን እናውቃለን? 90 በመቶ የሚሆነው የሀገራችን የኤሌክትሪክ ኃይል የሚመነጨው ከውሃ ነው። ይህም ማለት የኢትዮጵያ ብርሃን የውሃ ስጦታ ሲሆን ውሃ ደግሞ የደንና የዛፎች ስጦታ ነው።
ዝናብ ከሰማይ ወርዶ መሬቱን አረስርሶ ወደ መሬት ዘልቆ በመግባት የከርሰ ምድር ውሃን የሚያበለጽገው በገጸ ምድር የሚፈሱ ወንዞችን የሚያጎለብተው በምድሪቱ ላይ ባለው የደን ሽፋን ልክ ነው። ዛፎች ደመናን ጠርተው ዝናብን አዝንበው የኢትዮጵያን ኃይል ማመንጫ ተርባይኖች ያንቀሳቅሳሉ። ይህም ለኢትዮጵያ ዛፍ መትከል የተፈጥሮ ሀብትን ከመጠበቅ በላይ ትርጉም አለው። ኤነርጂ ሀብታችን የተመሰረተው የሃይድሮ ፓወር ላይ ነው ወይም ደግሞ ውሃ ላይ ነው። የውሃ ሀብታችን ምንጩ ላይ ስንጠብቀው በቂ የሆነ ውሃ እንድናገኝ እናደርጋለን። ተራሮቻችን ሲጠበቁ ሎካል የሆነውን የሃይድሮሎጂ ውህደቱን ስለሚቀይረው በቂ የሆነ ዝናብ እንድናገኝ ያስችለናል። አንድ ችግኝ በተከልን ቁጥር አንድ ህይወት እየሰጠን እንደሆነ ነው ማሰብ ያለብን። ተፈጥሮ ምቹ የሆነች በሄደች ቁጥር በዛ ልክ ከወለዷ ተጠቃሚ እንድንሆን ነው የሚያደርገንና የተፈጥሮ ወለድ ብለን ከምንለው አንዱ የውሃ ሀብት ነው። ኢትዮጵያ በ2011 ክረምት በአረንጓዴ አሻራ አንድ በላይ የጀመረችው የችግኝ ተከላ አሁን ላይ 48 ቢሊዮን በላይ ደርሷል። እነዚህ ችግኞች አድገው ዛፍ እየሆኑም ነው። የዝናብ መጠን እንዲጨምር በማድረጋቸውም የኃይል ማመንጫ ግድቦች የሚይዙት የውሃ መጠን ከፍ እንዲል እያደረገ ነው። ይህም አረንጓዴ አሻራ ለኢትዮጵያ ታዳሽ ኃይል ልማት ያለውን ትልቅ ጠቀሜታ አጉልቶ ያሳያል። ከፍታማ አካባቢ ላይ ወይም ተራራዎች አካባቢ ላይ የምንሰራው የደን ልማት ስራዎች ከግርጌ ላይ ያሉ ምንጮች እንዲጎለብቱ፣ የከርሰ ምድር ውሃ ሀብታችን እየጨመረ እንዲመጣ፣ ወንዞቻችን ተመጣጣኝ የሆነ ፍሰት ዓመቱ ሙሉ እንዲኖራቸው ያደርጋል። ይሄ በቅርብም ባደረግናቸው አንዳንድ የአሰስመንት ስራዎች ወንዞቻችን ላይ ምን ያህል ለውጥ እያመጣ እንደሆነ ማየት ተችሏል። በተጨባጭ የአረንጓዴ አሻራ ተግባራችን በውሃ ሀብቱ ላይ በሁሉም ዘርፍ በከርሰ ምድርም በገጸ ምድርም በግድቦቻችን ላይ በምንይዛቸው ውሃም በሐይቆቻችን ላይ ባለው ውሃም ላይ እያመጣ ያለውን ውጤት በተጨባጭ ማየት ተችሏል። ዛፎች ዝናብ አዝንበው የሁላችንም ኩራት የሆነውን እንደ ታላቁ ህዳሴ ግድብ ያሉ የኃይል ማመንጫ ግድቦች ውሃ እንዲሞሉ ከማድረግ በተጨማሪ የአፈር መሸርሸርን ተከላክለው በደለል እንዳይሞሉም ይጠብቋቸዋል። ቢሊዮኖች የወጣባቸው እነዚህ መሰረተ ልማቶች ዓመታትን ተሻግረው አገልግሎት እንዲሰጡም ያደርጋሉ። ኮሌክቲቭሊ እንደ አንድ ሰው ሳይሆን ተደምረን በተሰባሰበ ኢትዮጵያዊነት ስሜት የሆነ ሀብት ለነገ ኢንቨስት የማድረጉ ልምምድ ከዚህ ቀደም እምብዛም ያልነበረ በመሆኑ አሁን ይህን ጉዳይ ካስቀጠል ነው ለልጆቻችን ምን ሊያመጣ እንደሚችል በቀላሉ መገመት ይቻላል። ግድብ ስንገድብ ውሃ ስንይዝ የግሪን ሌጋሲው ስራ ባይሰራ ኖሮ ሌላ ኪሳራ አለበት። በቂ ዝናብ አናገኝም። ውሃው ሲሄድ በከፍተኛ ደረጃ አፈር ይሸረሸራል። ይህ በጣም ጎርጅ የበዛበት ቀጠና ነው። ከግሪን ሌጋሲው ጋር ተያይዞ በቢሊየንስ የተከል ነው በዚህ በተፋሰስ ቀጠና ላይ እሱም በከፍተኛ ደረጃ ውሃው እየጨመረ ግን ደግሞ አፈር ደለል እየሞላ እንዳይሄድ ያደርጋል። ያ ኢንቨስትመንታችን ደግሞ ግድባችን እንዲከላከል ያደርጋል። የደን ሀብትን ማሳደግ፣ የውሃ ምንጮችን መጠበቅና አፈርን ከመሸርሸር መከላከል የሀገራችንን የኃይል ዋስትና የሚያጠናክሩ መሰረታዊ ስራዎች ናቸው። በአረንጓዴ አሻራ የተመዘገበው ስኬትም የዚህን እውነታ በግልጽ ያሳያል። በቢሊዮኖች የሚቆጠሩ ችግኞች ዛሬ እያደጉ ደን እየሆኑ ነው። ይህም የተፈጥሮ ሀብትን ከመጠበቅ ባሻገር ለሀገሪቱ የኢኮኖሚ እድገት፣ ለኃይል ልማትና ለዘላቂ እድገት የሚደረግ የረጅም ጊዜ መዋለ ንዋይ መሆኑን ያረጋግጣል። አረንጓዴ አሻራ ለአካባቢ ጥበቃ ብቻ የሚከወን አይደለም። የሀገር ልማትን፣ የኤነርጂ ደህንነትንና የትውልድ ተስፋን በአንድ የሚያገናኝ ብሔራዊ እንቅስቃሴ ነው። ዛሬ የምናደርገው ትንሽ ተሳትፎ ነገ የበለጠ ብሩህና ዘላቂ ልማትን ያረጋገጠች ኢትዮጵያ ለመገንባት መሰረት ይሆናል። ይህ ነው የአረንጓዴ አሻራ እውነተኛ ትርጉም። ተፈጥሮን በመጠበቅ የሀገርን የኃይል አቅም ማጠናከር፣ ለትውልድ የሚተርፍ ልማትንም ማረጋገጥ። መሶብ የአንድ ማዕከል አገልግሎት የተገልጋዩን ጊዜና ጉልበት በመቆጠብ የአገልግሎት አሰጣጥን እያቀላጠፈ ይገኛል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ ሶስተኛው መሶብ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ተደርጓል። እንደ ሀገር የተጀመረው የመሶብ ማዕከላት የአገልግሎት አሰጣጥ ስርዓት ዲጂታል እንዲሆንና የተገልጋዩ እርካታ እንዲጨምር አቅም የፈጠረ መሆኑ የተገለጸ ሲሆን በቤኒሻንጉል ጉሙዝ ክልል 2 የመሶብ ማዕከላት አገልግሎት እየሰጡ እንደሚገኙና በአጭር ጊዜ ውስጥ የመሶብ ማዕከላቱን ወደ 5 ለማሳደግ እየተሰራ መሆኑን የክልሉ ርዕሰ መስተዳድር አቶ አሻርሊ ሀሰን ተናግረዋል። ከዚህ በፊት የተመረቱት የቤጉና የአሶሳ መሶብ ማዕከላት ከ46,000 በላይ አገልግሎት መስጠታቸውና የተገልጋዮች የእርካታ መጠን መጨመራቸውንም አንስተዋል።
ይሄን የአንድ ማዕከል አገልግሎት በቤኒሻንጉል ጉሙዝ ክልል የባምባሲው 3ኛ ማዕከል ነው። በሚቀጥለው አጭር ጊዜው ተጠናቋል። ነገር ግን እኛ ሄደን ማስመረቅ አለብን በሚለው መንገድ ካልሆነ በስተቀር የግልገል በለስ ወይም የበለስ መሶብ ተጠናቋል። በቅርብ ጊዜያት ደግሞ ከማሺ ላይ እየተጠናቀቀ ይገኛል። እነዚህ ማዕከላት በሙሉ ሲጠናቀቁ የቤኒሻንጉል ጉሙዝ ክልል 5 የመሶብ አገልግሎት ይኖረዋል። በዚህ ሂደት ውስጥ ህዝባችን ከዚህ ቀደም ሲያነሳቸው የነበረውን የአገልግሎት አሰጣጥ ችግር፣ የመጓተት፣ የሌብነት፣ የተለያዩ ጉዳዮች በዚህ ማዕከል በጣም ሰፋ ያለ አገልግሎት እንዲያገኙ የተቀላጠፈ አገልግሎት እንደሚያገኙ በጣም ትልቅ ተስፋ አለኝ። ባለፉት ጊዜያት ያስመረቅነው የቤጉ መሶብና የአሶሳ መሶብ በአሁኑ ሰዓት ከ46,000 በላይ አገልግሎት ሰጥተዋል። እንደ ሪፖርተራችን ነስረዲን ሐሚድ ዘገባ ማዕከሉ ተገልጋዮች ጊዜና ጉልበታቸውን በመቆጠብ የዘመነ አሰራር የሚዘረጋ መሆኑን የባምባሲ ከተማ አስተዳደር ከንቲባ ፈይሰል አሊ ተናግረዋል። የተገልጋዮችን እርካታ በማሳደግ የመልካም አስተዳደር ችግሮችን ለመፍታት ካለውን ውስን ሀብት የክልሉ መንግስት የባምባሲ ከተማ አስተዳደር ቅድሚያ በመስጠት የአገልግሎት አሰጣጥ ምቹ በሆነ መልኩ አደራጅቶ በቴክኖሎጂ የታገዘ አገልግሎት እንዲሰጥ ለማስቻል በጀት በመመደብ የባምባሲ ከተማ አስተዳደር መሶብ 1 ማዕከል ተቋም ግንባታ በማጠናቀቅ እነሆ ዛሬ ለምረቃ ያበቁልንን የቤኒሻንጉል ጉሙዝ ክልል መንግስት በባምባሲ ከተማ አስተዳደር ህዝብ ስም ምስጋናዬን እንዳቀርብ እንዲፈቀድልኝ ይጠይቃለሁ። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዳዲስ የዲፕሎማሲ ንግግሮች ለኢራን የመጨረሻ ዕድል ናቸው አሉ። ቴሄራን በበኩሏ የአሜሪካ የባህር ከበባም ከቀጠለ የዩናይትድ ስቴትስ የጦር ኃይሎች ለከፍተኛ ጉዳት ይዳረጋሉ ስትል አስጠንቅቃለች። ሰለሞን ገዳ። በአሜሪካና በኢራን መካከል ያለውና 5 ወራት ያስቆጠረው ግጭት ወደ አዲስ ወታደራዊና ዲፕሎማሲያዊ ምዕራፍ ተሸጋግሯል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ከቴሄራን ጋር አዲስ ንግግሮች በቅርብ ጊዜ ውስጥ ሊጀምሩ እንደሚችሉ ጠቁመዋል። ይህ ድርድር ኢራን ስምምነት ላይ ለመድረስ ያላት የመጨረሻ ዕድል ነውም ሲሉ ፕሬዝደንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ቀደም ሲል በፔንታጎን የቀረበላቸውንና በሺዎች የሚቆጠሩ ሰዎችን ሕይወት ሊያጠፋ የሚችል ግዙፍ የቦምብ ጥቃት እቅድ በክልሉ ሀገራት ጥያቄ ምክንያት ማገዳቸውንም ገልጸዋል። እንደ ትራምፕ ማብራሪያ ኢራን የኒውክለር መርሃ ግብሯን ማቆምና የሆርሙዝ ሰርጥን ብቸኛ ተቆጣጣሪነቷን መተው ይኖርባታል። በሌላ በኩል አሜሪካ በኢራን ወደቦች ላይ የጣለችውን የባህር ከበባ አጠናክራም ቀጥላለች ነው የተባለው። በሰኔ ወር አጋማሽ ስምምነቱ መፍረስ በኋላ የተጣለው ከበባ ተከትሎ የአሜሪካ ጦር ኃይል ቢያንስ 44 የንግድ መርከቦችን አቅጣጫ እንዲቀይሩ አድርጓል። 2 መስመራቸውን ማሳጣቱንና 2 ደግሞ በቁጥጥር ስር መዋሉንም አስታውቋል። የኢራን ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ ለአሜሪካ ማዕቀብና የባህር ከበባ ምላሽ በሰጡበት መግለጫቸው የዋሽንግተን እርምጃ የማይቻል መሆኑን ገልጸዋል። ከበባው የሚቀጥል ከሆነ የአሜሪካ መርከቦችና የጦር ኃይሎች ለከፍተኛ አደጋና ጉዳት ይዳረጋሉ ሲሉ እሳቸው በአጸፋው አስጠንቅቀዋል። ረዛኢ እንደሚሉትም ኢራን በሆርሙዝ ሰርጥ ከወሰነችው ሕጋዊ መስመር ውጪ ሌላ ሁለተኛ የባህር ኮሪደር እንዲከፈት በጭራሽ አትፈቅድም። በተመሳሳይ ወቅት የኢራን ፕሬዝደንት መሱድ ፔዜክሺያኒ ሀገራቸው ድንበሯን በጽናት እንደምትከላከል ነገር ግን ጦርነቱን የማስፋት ፍላጎት እንደሌላትም ተናግረዋል። ፕሬዝደንቱ ኢራን የውስጥ አንድነቷንና ጥንካሬዋን ማጎልበት እንዳለባት ጠቁመዋል። ጠላት እጃችን ውስጥ ገብቶ ማህበረሰባችንን እንዲበትን እድል ልንሰጠውም አይገባምም ብለዋል። በዋሽንግተንና በቴህራን መካከል ቀጥተኛ ንግግር አለመኖሩ ቢገለጽም በኦማን በኳታርና በፓኪስታን አዘጋጅነት የሚደረጉ ዲፕሎማሲያዊ ጥረቶችም እንደቀጠሉ መሆኑ ተሰምቷል። የኢራን የውጭ ጉዳይ ሚኒስቴር ከኦማን ጋር በሚደረገው ድርድር በሆርሙዝ ሰርጥ ጊዜያዊ ነጠላ የባህር መስመር ለመክፈት መስማማታቸውንም አሳውቋል። ይህ እርምጃ በሁለቱ ሀገራት መካከል እምነትን ለመገንባት የመጀመሪያው እርምጃ ሊሆን እንደሚችልም በፖለቲካ ተንታኞች ዘንድ ተገምቷል። በሌላ በኩል ኢራን በካስፒያን ባህር ላይ በደረሰባት የመርከብ ጥቃት ምክንያት በዩክሬን ላይ ልትሰነዘር የነበረውን ወታደራዊ ጥቃት መሰረዟንም ይፋ አድርጋለች። የዩክሬን መንግስት ጥቃቱን ተሳስቶ መፈጸሙን ገልጾ ይቅርታ በመጠየቁና ግጭቱን እንደማይፈልግ በማረጋገጡ ምክንያት ነው የተዘጋጀው ወታደራዊ እርምጃ እንዲሰረዝ የተደረገው ተብሏል። በቀይ ባህርና በፋርስ ባህረ ሰላጤ ባሉ ወሳኝ ባህር መስመሮች ላይ ያለው የመርከቦች እንቅስቃሴ አሁንም በከፍተኛ ሁኔታ እንደቀነሰ ነው የሚነገረው።
በሆርሙዝ ሰርጥ ከጦርነቱ በፊት በቀን ከ130 በላይ መርከቦች ያልፉ የነበረ ሲሆን አሁን ላይ ግን በቀን ወደ 6 መርከቦች ዝቅ ብሏል። በባብል መንደብ የሁቲ አማጽያን በሳውዲ አረቢያ ላይ የባህር ከበባ ማወጃቸውን ተከትሎ ደግሞ በቀን ያልፉ የነበሩ መርከቦች ቁጥር ከ41 ወደ 20 ዝቅ ብሏልም ነው የተባለው። ይህ የወደብና የባህር መስመሮች መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋ ላይ ተጽዕኖ ሊያሳድርም እንደሚችል ተነግሯል። የቀጠናው ጦርነትና የነዳጅ ዋጋ መጨመር በአሜሪካ የውስጥ ፖለቲካ ላይ ከፍተኛ ተጽዕኖ እያሳደረ ስለመሆኑም ነው ሮይተርስ ያሰባሰበው አዲስ የህዝብ አስተያየት ያረጋገጠው። የፕሬዝደንት ዶናልድ ትራምፕም የህዝብ ድጋፋቸው አሁን ላይ ወደ 35 በመቶ ዝቅ ብሏል ነው የሚለው ሮይተርስ ያሰባሰበው የህዝብ አስተያየት። ይህ ደግሞ ምናልባትም በቀጣዩ ኮንግረስ ምርጫ ላይ የራሱ የሆነ አሉታዊ ተጽዕኖ ሊያሳድርም እንደሚችል እየተነገረ ነው። ፕሬዝደንት ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም እውነተኛ የህዝብ ድጋፋቸው ከመቼውም ጊዜ በላይ ከፍተኛ እንደሆነ በመግለጽ የሮይተርስን የህዝብ አስተያየት አጣጥለውታል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግጭት ወደ ረጅም ጊዜ መረጋጋት ማጣት እየሄደ ነው የሚል ስጋት በባህረ ሰላጤው ሀገራት ዘንድም አድሯል። የባህር ከበባው ታዲያ የነዳጅ ዋጋን እንዳያንርና የጦርነት ስጋትን በቀጠናው ላይ እንዳያሳድር ስጋትም አለ ነው የተባለው። ይህን ምክንያትም በማድረግ የቀጠናው ሀገራትና ዓለም አቀፉ ማህበረሰብ ለችግሩ ዘላቂ እልባት እንዲሰጥም ተጠይቋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን የቢዝነስና የስፖርት ዘገባዎች ይቀጥላሉ።